ሰው ሰራሽ ማዳበሪያን በእጃቸው አለመግባቱን በመር ስራቸው ላይ ጫና እንደፈጠረባቸው በባህር ዳር ዙሪያ ወረዳ የሚኖሩ አርሶ አደሮችም ተናግረዋል። መንግስትም የማዳበሪያ ችግራቸውን በወቅቱ እንዲፈታላቸው አርሶ አደሮቹ ጠይቀዋል። ከበቀለ ተሾመ ተጨማሪ እንከታተል። ምርትና ምርታማነትን ለመጨመር የአፈር ለምነትን በዘላቂነት ከመጠበቅ በተጨማሪም ሰው ሰራሽ ማዳበሪያን በበቂና በወቅቱ መጠቀም አንዱ ስልት ነው። ይሁን እንጂ እየተፈጠረ ያለው የሰው ሰራሽ ማዳበሪያ እጥረትና ኢፍትሃዊ ክፍፍል አርሶ አደሮቹ በሚፈልጉት ልክ ውጤታማ እንዳይሆኑ እንቅፋት ሲፈጥርባቸው መኖሩን በባህር ዳር ዙሪያ የሚኖሩ አርሶ አደሮች ተናግረዋል። ማዳበሪያ ጋራ ያው በጣም ችግር ነው። አምናም ያለ ንብረታችን ነጋዴ እየገዛን ነው ይዘራል። ነጋዴው የት እንደሚያገኘው ዋናውቅም እኛ ግን ስንል ማግኘት አንችልም። ሁለት ዳብ ይሰጡና ያቺ ለማሽላማት ሆነን እንኳን ዳጉሳ ጤፍ ሁሉ ነገር አሁን ተዘርቶበት ማለት ነው። የመጣችውም የት እንደምትደርስበት የት እንደምትደናውቅ ለዚያችሁ ማሻጥር አለበት። ለዚያችሁም እንግዲያችሁስ በወቅት ብትሰጥ ምንድን አለ አመራሩ ጀምሮ ራሱ ያለ ይወደመ ማለት አይደል። ማዳበሪያ ምን ጊዜም ግቢ ላይ ግባት የለም ይባላል። ግባት የለም እየተባለ ህዝበ ክርስቲያኑ በሙሉ ምን ጊዜም ከተማ በመንጓለ ረሻውን ትቶ በስራው በባሉ እየተጓዘ ያለውን ብርም በመጨረስ እየዋለ እየተመለሰ ወደ ቤቱ ዛም ብሎ ካለፈው ወቅቱ አማራጭ ሲያጣ ሌላ ሀገር ከነጋዴ ወይም ከደራሙሲት ወይም ከአዴት ከሌላ ከተማ ደን ያመጣን ያው እስካሁን ስንጠቀም ቆይተናል ማለት ነው። ሁለት አመቱ ነው። አምና በተለይ የለም ተብሎ በኮንፈረንስ ተጠቃሙ ተብለን በስብሰባ ውለናል። ከዛም በኋላ በ3000 ብርም በ4000 ብርም እየገዛን በነጋዴዎች ማለት ነው የዘራን እንጂ አገልግሎት ብዙም አልተጠቀምንም። በ2015-16 የመኸር ወቅትም እስካሁን በእጃቸው ምንም አይነት ሰው ሰራሽ ማዳበሪያ ባለመግባቱም ምርታቸው ይቀንሳል የሚል ስጋት እንዳደረባቸው አርሶ አደሮቹ ገልጸዋል። የማናውቀውን አመጣ መንግስት አሳየን። ካሳየን በኋላ ደግሞ አሁን ያው ድራማ እየተጫወተብን ነው ብለን ነው እኛ አሁን ለራሴን የመወሰን ወደ ዘር ልንገባ ነው እያሰናዳን ነው። ግን አንዲት ማዳበሪያ አላስኩም። አንዲት ራሱ እንኳን ማለት ነው ራሱ ይሄ ነው ዘር ምናምን የሚባል የለም አልተሰጠንም። ወይ በነጋዴ መፈለግ ነው ያለዚያ ደግሞ አማራጭ መፈለግ ነው እንጂ ዝም ብሎ ቢዘራም ቢበቅልም ሳርሳራ ነው የሚቀር የትም አይደርስም። ባያዋጣም የግድ ነው መሬቱ ውሃው ቀጠጥቶ አይከርም። ታርሷላ እያያችሁት ነው። ግባት እስካሁን የለና እንሰጣችኋለን የሚል ሐሳብ አለ። ያው ሰብስበውና አሁን ቀደም ማዳበሪያ እስካሁን እጃችን አልገባም። ገና ይመጣን ይባላል። የዋጋው ተመንም አልታወቀም። ገና የኔ ያህል ነው ይሉናል። ማዳበሪያ ችግር እንዳለ ነው መቼም በወቅቱ አዛኛውን በነጋዴዎች ነው የምንጠቀመው። አማራጭም የለንም። ይሄንም አርገን እንዋጣዋለን ብለንም አንገምትም። መንግስት ችግራቸውን አይቶ በወቅቱና በበቂ የሰው ሰራሽ ማዳበሪያ እንዲያቀርብላቸው አርሶ አደሮቹ ጠይቀዋል። እኛማ መንግስት ጥሩ አቅርቦት ካቀረበልን እንግዲህ ያሁኑ መሬት ያሰጣጡ የማዳበሪያው ነው እንጂ ድሮ ለግዳ 40-50 ቃዳ መሬት አባቶቻችን ሲያርሱ ነበር አይደል። ግን እንደዛ ሆኖም ይሄን ያህል አልነበረም። አሁን ግን ከማዳበሪያው ጋር ተያይዞ መንግስት ጥሩ አቅርቦት ሲያቀርብልን ሳለ ደና ምርት እናገኝ ነበር። አሁን ይቅረብልን። ይሄ መሬት ማዳበሪያ ለምንድን ነው ማዳበሪያ እስካሁን ባይለምድ ኑሮ ዝም ብሎ ያለውን ያበቅል ነበር። አሁን ግን ስለለመደ እንኳን በቅሎ ማፍራት ይቅርና ቡቀየው ራሱ ሲበቅል ሳር ሆኖ ነው የሚበቅል። ስለዚህ አሁን ቅድመ ዝግጅት ገበሬ መንግስት ማቅረብ አለበት አቅርቦቱ ማለት ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በአማራ ክልል ግብርና ቢሮ የግብርና ግብዓትና የገጠር ፋይናንስ አቅርቦት ዳይሬክተር ወይዘሮ ሙሽራ ሲሳይ እዚህ ስቱዲዮ ከኔ ጋር የሚገኙት። ወይዘሮ ሙሽራ እንኳን ደህና መጡ። እሺ ዋንደና ቆያችሁኝ። አመሰግናለሁ። መልካም። እንግዲህ ከዜናዎች እንደተመለከተነው የአፈር ማዳበሪያ ግብዓት እጥረት በእጅጉ እንግዲህ አርሶ አደሮቹ እንዳማረራቸው በሁለት ዜናዎች ተመልክተናልና እንደው የችግሩ ምክንያት ምንድነው ይላሉ? በቅድሚያ ነው በዚህ በ2015-16 ምርት ዘመን ልክ እንዳለፉት አመታቶች የግብርና ግብዓቶችን አቅርበን ለማሰራጨት ወደ ስራ የገባንበት አመት ነው የነበረው። እንግዲህ በዚህ አመት ካለፉት አመታቶች በተሻለ የጀመረበትና በስብጥር እየመጣ የነበረበት አጋጣሚ ነበር። መሀል ላይ ግን ባለፉት 2 ወራቶች ከወደብ መግባት ያቆመበት ጊዜ ነው የነበረው። ይሄ ችግር እንግዲህ ሀገራዊ ችግር ነው የተፈጠረው ችግር እንደ ክልል ብቻ ሳይሆን መቆሙንም ለሚመለከተው አካልኛም ሪፖርት ስናደርግ ቆይተናል። በርግጥ ከዛ ወዲህ ግን ምንድነው ያለን አማራጭ መዘግየቱ እንደሚመጣም እየተነገረን የነበረ በመሆኑ
አሁን ላይ ግን በተለይ በቆሎ ለሚዘሩት አካባቢዎች ፈጥኖ እንዲደርስልን በሚል ከግብርና ሚኒስቴር ጋር ዝም ብለን አልተቀመጥንም። ግብርና ሚኒስቴር ጋር ተነጋግረን ከግብርና ስራዎች ኮርፖሬሽን በክምችት ከተቀመጠ ማዳበሪያ ወደ 150 ሺህ ኩንታል ለነዚህ በተለይ በቆሎ ለሚዘሩት አካባቢዎች ምዕራብ ጎጃም፣ ምስራቅ ጎጃም፣ አዊ፣ ደቡብ ጎንደርና ማዕከላዊ ጎንደር ላይ ማዳበሪያው እንዲቀርብላቸው በትውስጥ ጠይቀን አሁን ማጓጓዝ የጀመርንበት ጊዜ ነው። ምናልባት አሁን እሱ ሲናገሩ እንደነበረው እንግዲህ ማዳበሪያ እጥረት እንዳለ መንግስት የሚያመነው ነገር ነው። ነገር ግን አርሶ አደሮች ደግሞ በሌላ በኩል የሚያነሱት ነገር አለ። ከ8000 እስከ 10000 ብር እንግዲህ በህገ ወጥ መንገድ እየገዛን ነው። ያ ማዳበሪያ የተመጣ ታዲያ አንዳንድ ጊዜ እንደዚህ አይነት እጥረት ሲፈጠር እጥረቱን ተከትሎ የሚከሰቱ ነገሮች አሉ። አንዳንዴ በፍትሃዊ መንገድ እስካልሰጠው ድረስ እንዲህ አይነት እጥረቱን ተከትሎ የሚመጣ ችግር ሊኖር ይችላል። ይሄን ለመከላከል ግን ማለት አሁን ምንድነው በፍትሃዊነት ታች ያለው አካል ከላይ እስከታች ሙሉ በሙሉ ተናበስ ካልሰራህ ድረስ እንዲህ አይነት እጥረት በዛሬ ብቻ አይደለም በተለይ ባለፉት አመታቶችም እጥረቱ ተከሰተ በተባለበት ጊዜ የተወሰኑ አርሶ አደሮች በህገወጥ መንገድ አሁንም እነዚህ በህገወጥ መንገድ የሚያወጡት ሰዎች በተለያየ መንገድ አሁን ግብርናም ዝም አላለም የአስተዳዳሪዎች የሚመለከታቸው አካላትም አሁን እንዲህ አይነት ህገወጥ የሆነ ስራ የሚሰሩ ሰዎች እስካሉ ድረስ አርሶ አደሩ እንዲህ አይነት ሮሮ ላይ ያነሳ ይችላል አትልም። ለምሳሌ አሁን እነ ዳንግላ አካባቢ አሁን እንዲህ አይነት ችግር ሲፈጥሩ የተገኙ ባለሙያዎች የህብረት ስራ አባላት የሆኑትን ወደ እርምጃ ሁሉ እየተወሰደ ያለበት ሁኔታ ነው ያለውና ህገወጥነት ይጠፋል አትልም። ይሄን ለመከታተል ግን ምንድነው የምትሰራው የሚለው ነገር ነው እንጂ ያለው በተለያየ መንገድ አጎራባች ቦታ ላይ የማይዘራውን ካወጣ ብር ካወጣለት ሊሸጠው ይችላል። እንዲህ አይነት ነገር ይከሰታል። ያን ለመከላከል ግን ከመነሻው ምንድነው ማድረግ ያለብን ብለን ነው እኛ መውሰድ ያለብን። እንዴት አድርገን ነው ያርሶ አደሩን ችግር መፍታት ያለብን? አሁን ላይ አሁን አርሶ አደሩ ካልዘራና ካላመረተኛ መኖር አንችልም። ምክንያቱም ዋናው ተግባራችን የግብርና ስራ ስለሆነ ምንድነው ማድረግ ያለብን ብለን ይሄን በተቻለ መጠን አሁን የቀረበ ማዳበሪያ አለ እስከ አቅዳችን 9.2 ሚሊዮን ኩንታል አቅደን 5.2 ሚሊዮን ኩንታል እንደ ሀገር 57% ተገዝቶልናል። መጀመሪያ ላይ የነበረው አቅርቦት የተሻለ ነው ብያለሁ። አሁን ላይ የቀረቡ ግን 1.5 ሚሊዮን ኩንታል ነው። የከረመው ወደ 299 ሺህ ኩንታል አለ። እሱን ጨምራ 1.8 ሚሊዮን ኩንታል አለ። ይሄንን በፍትሃዊ መንገድ ይሄኛው እስኪመጣ ድረስ ቀድመው ለሚዘሩት አካላትም እጥረት የለም አትልም። እጥረቱን ግን ይሄን ያህል በጣም ሳይጋነን ያለውን እያዘዋወሩ መጠቀም የሚችሉበት መንገድ ቢኖር ጥሩ ነው። ስለዚህ ያነሱልኝ የማዳበሪያ በቁጥር የገለጹልኝ ነገር አለ። እስኪ ስርጭቱ መቼ ሊጀመር ይችላል? ተጀምሯል ስርጭቱ አሁንም ቢሆን ወደ 436 ሺህ ኩንታል ስርጭቱ ከተጀመረ እንዴት ታዲያ አርሶ አደሮች በዚህ ልክ ሊያማሩ ይችላሉ? እጥረቱ ስላለ ሙሉ በሙሉ ባለመሰጠቱ ምክንያት ሮሮ ከዚህ በላይ ሊሆን ይችላል። ታውቀዋለህ እኮ ይሄን ችግር ለመፍታት ነው እኮ አሁን የግብርና ቢሮ ምንድነው ያደረገው? ከግብርና ሚኒስቴር ጋር ተነጋግሮ ኤስኮ በክምችት ካስቀመጠው ማዳበሪያ 150 ሺህ ኩንታል በመሸጫ ዋጋው አምጥተን ትራንስፖርት ብቻ ጨምረን ለአርሶ አደሩ ተደራሽ እንዲሆን እየተጓጓዘ ነው። አሁን ላይ ወደ 42500 ኩንታል ገብቷል ወደ ክልላችን በትውስጥ የመጣው። ነገር ግን ጅቡቲ ወደብ ላይ ያለው አሁን አንዲት መርከብ የገባችው ዩሪያ ነች። ከዚህ በኋላ ከ3 ቀን በኋላ ደግሞ ኤንፒኤስ ቦሮን የጫነች መርከብ ትገባለች ጅቡቲ ላይ። ያቺኛው መርከብ እስክትመጣ ድረስ ኤስኮ ላይ ያለው ማዳበሪያ በተለይ እነዚህ በቆሎ ለሚዘሩ አካባቢዎች ላይ ተደራሽ እንዲሆን እየሰራን ነው። መልካም እንግዲህ ዜናው ነውና መነሻ በዋናነት ደግሞ የዋጋ ተመንም እንዳልወጣ እንግዲህ አርሶ አደሮች ሲናገሩ ሰምተናልና እውነት የዋጋ ተመን አላወጣችሁም ወይ እናንተ? የዋጋ ተመን ወጥቷል። አሁን እኔ የዋጋ ተመኑ መንግስት እንዳውም በዚህ አመት ባለፈው አመትም በዚህ አመትም በተመሳሳይ እስከ 5000 ብር ይደርስ የነበረውን ከ1565 ብር በላይ ደጉሞ በኩንታል ከ3200 እስከ 3500 ነው ያፈር ማዳበሪያ ዋጋ። ለምን ይሄ ጋፑ የሰፋው ለምንድነው? ለጅቡቲ ቅርብ የሆኑ ትራንስፖርታቸውም ዝቅተኛ ስለሆነ ከኮምቦልቻ ዝቅተኛው ኮምቦልቻ ነው፣ ከፍተኛው መተማ ነው። በዚህ ጋፕ ውስጥ ዋጋ አውጥተን ያወረድነው ቀድመን ነው። ጥር ላይ ነው ዋጋ ያወረድነው እና ይታወቃል። ዋጋ አልወረደም የሚባለው ነገር ስህተት ነው በመሰረቱ። ይሄ አስፈላጊ ከሆነ መረጃም ስላለኝ ይሰጣሉ። መልካም እስኪ እንግዲህ እንደሞጫ እናደርገውና በመጨረሻ አርሶ አደሮች ምን አይነት ተስፋ ይጠብቁ? አሁን ለናሙና ያክል እንግዲህ የጃቢ ጠህናንና የባህር ዳር ከተማ አርሶ አደሮችን ነው ያነጋገረን የሰራነውና እንደ ክልልም ሰፊ ችግር እንዳለ እንግዲህ ይታወቃልና በመጨረሻ አርሶ አደሮች ከዚህ ከግብአት እጥረት ጋር በተያያዘ ምንድነው መጠበቅ ያለባቸው? ምክንያቱም የዘር ወቅት እንግዲህ ያለፈ ነው። አሁን እኛ እየተጫነ ያለው ማዳበሪያ በፍጥነት አስገብተን አርሶ አደሩ እንዲጠቀምበት የባለሙያ ቡድን ራሱ አሁን አመራሩን ባለሙያውን በመስኮጥቶ
በትክክለኛ ለሚዘራው አርሶ አደር መሰጠቱን ለመከታተል ከነገ ጀምሮ መስክ ይወጣል ክልል ላይ ያለው ዝም ብሎ አይቀመጥም እንደዚህ አይነት ችግሮች እንዳይከሰቱ የተከሰቱ ችግሮችም ካሉ እየፈታን ለመሄድ እሱን ወደ ስራ ልንገባ ነው እየተጫነ ያለው ማዳበሪያን በአግባቡ ተደራሽ ሆኖ አሁን እዚህ ሚዲያ ላይ ያያዩዋቸው እኔ በትክክል ነው እጥራቱን ነው አርሶ አደሩ ደግሞ ውሸት የሆነ ነገር አይደለም የተናገረ ያለው ስለዚህ በተናገረው ልክ በተለይ እዚህ ጃቢ ጠናና አካባቢ ያሉትም ባህር ዳር ዙሪያ አካባቢ ያሉትም ሌሎች አካባቢዎችም ያልመጡ ወደ ሚዲያ እጥራቱ ስላለ እሱን ለመፍታት እየሰራን ነው እየተጫነ ያለውን ለዘር እንዲደርስላቸው ለማድረግ ሰፊ ስራ እንሰራለን ከጅቡቲ ያለውም ይደርስልናል መልካም ካለኝ ሰዓት አንፃር እንግዲህ እዚህ ጋር ላቋርጦ ተገደዳለሁ የአማራ ክልል ግብርና ቢሮ የግብርና ግብዓትና ገጠር ፋይናንስ አቅርቦት ዳይሬክተር ወይዘሮ ሙሽራ ሳይል ሰጡኝ ማብራሪያ ከልብ አመሰግናለሁ እኔም አመሰግናለሁ